እስራኤልና ኢራን ለቀናት ሲያካሂዱት በነበረው ጦርነት የሚሳኤልና የድሮን ጥቃቶቻቸው ጎልተው የዓለምን ትኩረት ስበው ቆይተዋል። ይሁን እንጂ በሁለቱ አገራት መካከል ሲደረግ የነበረው ጦርነት የሚሳኤል ብቻ ሳይሆን የሳይበር ጦርነትም እንደነበረ እየወጡ ያሉ ዘገባዎች ያስረዳሉ። በተጨባጭ ከሚታየው ጦርነት እኩል በኩል በሚባል ደረጃ አንዳቸው በአንደኛቸው ላይ የሳይበር ጥቃቶችን ፈጽመዋል። ኢራን በሳይበር ጥቃትና በመረጃ ምንተፋ በተደጋጋሚ ስሟ የሚጠራ አገር ናት። ለዚህም ነው የሳይበሩ ዓለም ከዚህ ቀደም አደገኛ የመረጃ ምዝበራና ምንተፋ በመፈጸም ታሪክ ካላት አገር ሊደረጉ የሚችሉ የመረጃ ጠለፋዎችን በንቃት እየተከታተለ የሚገኘው። የኢራኑ መህር ኒውስ ይዞት በወጣው መረጃ የኢራን ባለስልጣናት በአሜሪካ መሰረተ ልማት ላይ ከፍተኛ የሆነ የሳይበር ጥቃት በመፈጸም ምላሽ ለመስጠት ንግግርን በማድረግ ላይ ስለመሆናቸው ዘግቧል። በተለይም ደግሞ ኢራን አሜሪካ በኒውክሌር ጣቢያዎቿ ላይ የፈጸመቻቸውን ጥቃቶች ተከትሎ የአሜሪካን የደህንነት ተቋማት ላይ ያነጣጠሩ የሳይበር ጥቃቶችን ለመፈጸም ሙከራዎችን እያደረገች እንደምትገኝ ዘ ታይምስ ኦፍ እስራኤል ዘግቧል። መደበኛ በሆነ ውጊያ ቢሆን የሚኖረው ወታደራዊ ምላሽ የአገሪቱን ተዋጊ ጀቶች፣ ታንኮች ወይም የሚሳኤል ክምችቶችን በመቁጠር የኢራንን አቅም መገምገም ይቻል እንደነበረ የሚያስረዳው የፖለቲካው ሀተታ በሳይበር ዓለም ግን የሳይበር ጥቃት እስካልተፈጸመ ድረስ አገሪቱ ምን ማድረግ እንደምትችል ማወቅ ከባድ ነው ይላል። የኢራን የሳይበር መረጃ መንታፊዎች ዋይፐር የሚባል የጥቃት አይነት በመፈጸም ይታወቃሉ። ይህ አይነቱ ጥቃት የመረጃ ቀበኞች ወደ ድርጅት የኢንፎርሜሽን ቴክኖሎጂ ሲስተም ሰብረው በመግባትና ቫይረሶችን በመልቀቅ ያገኙትን መረጃ ጠራርገው የሚጠፉበት ነው። መረጃን ጠራርጎ ማጥፋት ዓላማው ግልጽ ውድመት ማድረስ እንጂ በተለምዶ እንደሚታወቁት መረጃ መንታፊዎች መረጃን ሰርቆ በመያዝ ገንዘብ መጠየቅ አይደለም። ኢራን እንዲህ አይነት በርካታ ጥቃቶችን በመሰንዘር ልምዷም ከተለያዩ የዓለም ሀገራት ውንጀላዎች የሚቀርቡባት ሀገር እንድትሆን አድርጓታል። በጣም የምትታወቅበት ደግሞ እንደ አውሮፓውያኑ አቆጣጠር በ2012 በሳውዲ አረቢያው የነዳጅ ዘይት ኩባንያ አራምኮ ላይ የፈጸመችው የሳይበር ጥቃት እንደሆነ ይነገርለታል። ኢራን በኩባንያው ላይ የለቀቀችው ሻሙን የተሰኘ ቫይረስ 30,000 ኮምፒውተሮችን አጥቅቶ ያገኘውን መረጃ ሁሉ ካጠፋ በኋላ ለሳምንታት ኩባንያውን ቀውስ ውስጥ ከቶት መቆየቱን አልጀዚራ ዘግቧል። ኢራን ታዲያ ይህንኑ አይነት ጥቃት ከሰሞኑን ከእስራኤል ጋር ስታካሂደው የነበረውን ጦርነት ተከትሎ የእስራኤል ጠንካራ ደጋፊ የሆነው አሜሪካዊው ቢሊዮነር ሼልደን ኤደልሰን ባለቤትነት ስር ያለው በላስ ቬጋስ በሚገኘው ማቋመሪያ ድርጅት ላይ በተመሳሳይ መልኩ መፈጸሙ ተነግሯል። በቢሊዮነሩ ላይ የደረሰው የቫይረስ ጥቃት $40 ሚሊዮን እንዳስወጣውም የቢቢሲ ዘገባ ያሳያል። ኢራን አሁን ላይ ተጨማሪ ጥቃቶችን በአሜሪካ ላይ ለመፈጸም እየዛተች የምትገኝ ሲሆን በጥቃቱ ኢላማ የተደረጉት ደግሞ የኤሌክትሪክ ኃይል ማሰራጫ ማዕከላት፣ የውሃ አገልግሎት ማዕከላትና መሰል መሰረታዊ አገልግሎት ሰጪ ዘርፎች ናቸው ተብሏል። የአሜሪካው ብሔራዊ የሽብርተኝነት አማካሪ ባሳለፍነው እሁድ ዕለት ይህንኑ የኢራን የሳይበር ጥቃት በተመለከተ ማስጠንቀቂያ የሰጠ ሲሆን በማስጠንቀቂያውም በአሜሪካ ውስጥ ጠንካራ የደህንነት ጥበቃ ስርዓት የሌላቸው ኔትወርኮችና ከኢንተርኔት ጋር ግንኙነት ያላቸው መተግበሪያዎች በኢራን ሊፈጸም ይችላል ተብሎ ለሚታሰበው የሳይበር ጥቃት በሰፊው የተጋለጡ ናቸው ሲል ሲኤንኤን ዘግቧል። ይህንንም ተከትሎ የኢራን የሳይበር ጥቃት ያሰጋቸዋል በተባሉት አሜሪካና እስራኤል እንዲሁም ለእስራኤል ትወግናለች ተብላ የምትታማው ሳውዲ አረቢያን አስጨንቋቸዋል። በአሜሪካና እስራኤል እንዲሁም በሳውዲ የውሃ ማጣሪያና ግድቦች በስርዓታቸው ላይ የኢራን መረጃ መንታፊዎችን አሻራ ስለማግኘታቸው እየተናገሩ ነው። የአሜሪካ ሳይበር ሴኩሪቲና የመሰረተ ልማት ደህንነት ኤጀንሲ የቀድሞ ኃላፊ ጄን ኢስተርሊ ባሳለፍነው እሁድ ሊከሰት ከሚችል የኢራን የሳይበር ጥቃት አሜሪካና አጋር ኃይሎች መከላከያቸውን ከፍ እንዲያደርጉም አሳስበዋል። ባለፉት ቀናት እስራኤል በኢራን ላይ የፈጸመቻቸው ጥቃቶች በኢራን የሳይበር አቅም ላይ ጉዳት አድርሶ ስለመሆኑ ግልጽ ባይሆንም ኢራን የሲቪል መሰረተ ልማቶች ላይ ያነጣጠረ አጸፋዊ እርምጃ የመውሰድ ታሪክ ያላት አገር መሆኗ አገራቱን ስጋት እንዲገባቸው አድርጓል። እንደ ጄን ኢስተርሊን ማስጠንቀቂያ ኢራን በአሜሪካና አጋሮቿ በሆኑት አገራት የውሃ ስርዓት፣ የፋይናንስ ተቋማት፣ የኃይል መስመሮች፣ የመንግስት አውታሮችና ሌሎች መሰረተ ልማቶች ላይ ከፍተኛ ጉዳት ሊያደርስ የሚችል የሳይበር ጥቃት የመፈጸም አቅም እንዳላት አስረግጠው ተናግረዋል። በእንደዚህ አይነት ጥቃቶች ኢራን ከሩሲያ፣ ቻይናና ከሰሜን ኮሪያ ጋር በመሆን የምዕራቡ ዓለም የሳይበር ስጋት ተደርጋ እንድትታይ አድርጓታል ሲል መህር ኒውስ አስነብቧል። ዓለም አቀፉ የስትራቴጂክ ጥናት ኢንስቲትዩት እንደ አውሮፓውያኑ አቆጣጠር በ2021 የዓለም አገራት የሳይበር ጥቃት የመፈጸም ለስለላና ለመከላከያ ሳይበር መሳሪያዎችን በማዋል ኢራን ያላት አቅም ከሰሜን ኮሪያና ከጃፓን ጋር የሚስተካከል ነው ብሏል። የቤልፍ ብሔራዊ የሳይበር ኃይል ደረጃ ተመራማሪዎችም እንዲሁ
በ2022 ባወጡት ዓለም አቀፍ ደረጃ ኢራንን 10ኛ ደረጃ ላይ አስቀምጠዋታል። ይሁን እንጂ አሁን ላይ በባላንጣነት ከምታያቸው አሜሪካና እስራኤል አንጻር ስትታይ የሳይበር አቅሟ አነስተኛ ነው። ቻይና፣ ሩሲያና እንግሊዝም በሳይበር ደህንነት አቅም ከኢራን የተሻሉ እንደሆኑ ሪፖርቱ ያሳያል። ቢሆንም ግን በአሜሪካና በእስራኤል ኩባንያዎች የበላይነት የሚመራው የሳይበር ደህንነት ኢንዱስትሪው በኢራን ሊደርስ የሚችል የሳይበር ጥቃትን እያስጠነቀቀ ነው። በአሜሪካ ወሳኝ ናቸው የሚባሉት የመሰረተ ልማት ድርጅቶችም ከወዲሁ የኢራንን የሳይበር ጥቃቶች ታሳቢ ባደረገ መልኩ የመከላከያ ስርዓታቸውን እንዲያሻሽሉ እየተነገራቸውና እያጠናከሩ እንደሚገኙ የፖለቲኮ ሀተት ያስረዳል። በሌላ በኩል ደግሞ እስራኤልን ብትሆን በኢራን ላይ ስትፈጽም ከነበረው የሚሳኤል ጥቃቶች ባልተናነሰ የሳይበር ጥቃቶችን ስትፈጽም እንደነበረ ዘናሽናል ይዞት በወጣው ዘገባ አስነብቧል። ፕሬዳተር ስፓሮ ወይም ሚስጥረኛው ወፍ በመባል የሚጠራው የበይነ መረብ መረጃ መንታፊ ድርጅት ከእስራኤል ጋር የጠበቀ ግንኙነት እንዳለው የሚነገር ሲሆን ባለፉት ጥቂት ቀናት ውስጥ ብቻ በኢራን መንግስታዊ ተቋማት ላይ በፈጸማቸው የሳይበር ጥቃቶች ከኢራን በቢሊዮን ዶላር የሚገመት ሀብት መዝረፉ ተነግሯል። ገናና የሆነው ይህ መረጃ መንታፊ ቡድን ለበርካታ ዓመታት በኢራን ላይ በጣም የተራቀቀ ጥቃት በመፈጸም የሚታወቅ ሲሆን ባሳለፍነው ሳምንትም የኢራንን የባንክ አገልግሎቶች ለማስተጓጎል በሚል እንዲሁም ከኢራን ግዙፍ የክሪፕቶ ከረንሲ ኩባንያ 90 ሚሊዮን ዶላር በመስረቅ ማውደሙ ተነግሯል። ይህ ቡድን ከዚህ ቀደም በ2022 በኢራን የብረታ ብረት ዘርፍ ላይ በፈጸመው የሳይበር ጥቃት የኢራናውያንን ሕይወት አደጋ ላይ ጭምር እስከ መጣል የደረሰ እንደነበረም ይነገርለታል። ለዚህም ሳይሆን አይቀርም ኢራን በእስራኤል ላይ ስትፈጽመው በነበሩ የሚሳኤል ጥቃቶች የእስራኤል የቴክኖሎጂ ተቋማትም ኢላማ ሲደረጉ የነበሩት። ኢራን ባሳለፍነው ሳምንት በእስራኤል ላይ በፈጸመቻቸው ጥቃቶች በእስራኤል የሚገኘውን የማይክሮሶፍት ቢሮን ጨምሮ የቴክኖሎጂና የሳይበር ደህንነት ማዕከላትን እንዲሁም የወታደራዊ መሰረተ ልማቶች ላይ መጠነ ሰፊ የሚሳኤል ጥቃት ማድረሷን የሲኤንኤን ዘገባ ያሳያል። ኢራን በዚህ ጥቃት ከ20 በላይ ሚሳኤሎችን ያስወነጨፈች ሲሆን ጋቪያም በመባል የሚታወቀው የተራቀቁ ቴክኖሎጂዎች የወታደራዊና የሳይበር ቁሳቁሶች ማምረቻን አውድማበታለች። ኢራን በሳይበር ዘርፍ ኃያል ለመሆን አቅዳ ወደ ልማት የገባችው እንደ አውሮፓውያኑ አቆጣጠር በ2010 እስራኤልና አሜሪካ በጋራ በመሆን ያደረሱባትን የሳይበር ጥቃት ተከትሎ ነበር። በጊዜው ጥቃቱ የአገሪቱን የኒውክሌር ማበልጸጊያ ጣቢያ ላይ ቀላል የማይባል ጉዳት አድርሶበት እንደነበረ ሚድል ኢስት ሞኒተር አስነብቧል። ከዚህ ጊዜ በኋላ ኢራን አቅሟን ያሳደገች ሲሆን አሁን ላይ ምን ያህል ጠንካራ እንደሆነችም በቅርቡ ልታሳይ ትችላለች ተብሎ እየተጠበቀ ነው። የእስራኤልና ኢራን ጦርነት ከቀናት የሚሳኤል ውርጅብኝ በኋላ ከትላንትና አመሻሽ ጀምሮ ተስማምተውበታል በተባለው የተኩስ አቁም መሰረት የሚሳኤል መወራወሩ በሁለቱም ወገን የቆመ ቢመስልም ጦርነቱ ግን በሌላኛው የሳይበር ውጊያ ተጠናክሮ ሊቀጥልበት የሚችልበት እድሉ በጣም ሰፊ እንደሆነና በተለይም በኢራንና በእስራኤል በኩል ያለው ዝግጅትና የጥቃት ሙከራዎች ማሳያ ናቸው። ከሳይበር ጦርነቱ ጎን ለጎን ደግሞ የኢራን መንግስት የዓለማችን 25 በመቶ የነዳጅ መተላለፊያ መስመር የሆነውን ሆርሙዝ የባህር ወሽመጥን ለመዝጋት ያሳለፈውን ውሳኔ ተከትሎ ጦርነቱ ምጣኔ ሀብታዊም ጭምር ሆኖ እንዲቀጥል ሊያደርገው እንደሚችል አልጀዚራ አስነብቧል።